ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። እጅግ ዘመናዊ አፓርትመንት ቤቶችንና የንግድ ሱቆችን በከተማችን መሃል በሆነው በቡልጋሪያ ይዘንሎት መጥተናል። ሰመር ሪል ስቴት አፓርትመንት ቤቶችን ከ10% ቅድመ ክፍያ ጀምሮ 50% ከወለድ ነጻ የባንክ አማራጭ ጋር እንዲሁም ደረጃቸውን የጠበቁ ዴይ ኬር፣ ጂምናዚየም፣ በቂ ልጆች መጫወቻ ስፍራ ከ24 ሰዓት የመብራትና የውሃ አገልግሎት ጋርና የመኪና ማቆሚያ ስፍራን ጨምሮ እንዲሁም ሌሎችን አካተን እየጠበቅኑት ነው። ፈጥነው ለሚመጡ ለ10 ደንበኞች ልዩ ቅናሽም አዘጋጅተናል። ለበለጠ መረጃ በ0921 94 32 12 ላይ ይደውሉ። አነ ኢምራአተን አንድች ሴት ሚን ጁሃይና ከጁሃይና ጎሳ የሆነች አተት ረሱለላህ ሰለላሁ ዐለይሂ ወሰለም ወደ ነቢዩ ዐለይሂ ሰላቱ ወሰላም ዘንድ መጣች። ወህየ እችም ሴት ሁብላ አርግዛ ሚነ ዚና ከዝሙት አርግዛ መጣች። ፈቃለት ብላም ማለች ለነቢዩ ሰለላሁ ዐለይሂ ወሰለም ፈቃለት አለች ያ ረሱለላህ አንተ አላህ መልእክተኛ ወይ አሶብቱ ሐደን ማለት አይ ፈዐልቱ ማ ዩጂቡል ሐድ እኔ ሐድ ቅጣት የሚያስፈጽምበትን ስራ ሰርቻለሁ ማለት ነው። ሐድን እኔ አግኝቻለሁ ቅጣት የሚያስገኝብኝ ስራን ፈጽሜያለሁ ማለት አሶብቱ ሐድ ማለት አይ ፈዐልቱ ማ ዩጂቡል ሐድ ወአራደት ዚና ማለት ነው። ዝሙትን ሰርቻለሁ። ኪታቡል ሁዱድ ዑምደቱል አሕካም ላይ ቀርተናል አይደል? ህግጋት ቅጣት የሚያስከትልባቸውን ርዕስ ማለት ነው። እችም ሴት ምን አለች? አሰብቱ ሐደን ማለት እኔ ቅጣት የሚደረግብኝን አግኝቻለሁ፣ እኔ ላይ ነክቶኛል። አይ ፈዐልቱ ፈጽሜያለሁ አለች። ፈአቂምሁ አለየ በእኔ ላይ ተፈጻሚነት አድርግብኝ። ፈአቂምሁ አለየ በእኔ ላይ እንዲፈጸምብኝ አድርግ ማለት በቃ ከዝሙት አርግዣለሁና እንድገደል ጠጠር ተወርውሮብኝ እንድገደል አድርገኝ አለች። እንግዲህ አግብታ ወይም አግብቶ ዝሙት የሰራ ከተመሰከረበት ወይም ደግሞ ራሱ ላይ ከመሰከረ አንድ ሰው ጤነኛ መሆኑ ከተረጋገጠ፣ ምክንያቱም እብድ ከሆነ የሚናገረው ስለማይታወቅ ከተረጋገጠ በኋላ ኢስላማዊ ህግጋት ይፈጸምበታል። ይሄ ህግ ማለት ምንድነው? ዱንያ ላይ በቃ ቅጣቱ ከፋራ ይሆንልበታል። አኺራ ላይ ምን አይልም? አኺራ ላይ ቅጣት አይኖርበትም። በዱንያ ላይ ከፋራ ይሆንለታል ማለት ነው። እና እቺ ሴት ወህየ ሁብላ ሚነ ዚና ከዝሙት አርግዛ ረሱል ዐለይሂ ሰላቱ ወሰላም ዘንድ መጣችና ፈቃለት ያ ረሱለላህ አሰብቱ ሐደን ፈአቂምሁ አለየ ዝሙትን ፈጽሜያለሁና በእኔ ላይ ቅጣቱ እንዲፈጸምብኝ አድርጋለች። ነቢዩ ሰለላሁ ዐለይሂ ወሰለም ፈደዐ ነቢዩላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም ጠሩ። ወልየሃ የሷን አሳዳሪ ወልዩን ጠሩ። ፈቃለ ከዛም ነቢዩ አሉ አሕሲን ኢለይሃ ወደሷ መልካም ነዋል። አሕሲን ኢለይሃ ማለት በጎ አልላት። እርግዝና ላይ አይደለች፣ በቃ ተንከባከባት እስክትወልድ ማለት ነው። አሕሲን ኢለይሃ ለሷ በጎ መልካም አልላት። ፈኢዛ ወضዐት የወለደች ጊዜ ፈእቲኒ ቢሃ እሷን ይዘህልኝና አሉት። ፈእቲኒ ቢሃ በሷ ይዘህልኝና ወደኔ አሉ። ፈፈዐለ ይህንንም ፈጸመ፣ ተንከባከበ። ምን አለ? የወለደች ጊዜ ይዟት መጣ ማለት ነው። ፈአመረ ቢሃ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ፈአመረ አዘዙ ቢሃ በሷ ላይ ነቢዩላህ ሰለላሁ ዐለይሂ ወሰለም የአላህ ነቢይ ረሱል ዐለይሂ ሰላቱ ወሰላም አዘዙ። ፈሹደት ዐለይሃ ሲያቡሃ በሷ ላይ ልብሶቿ ጥብቅ ተደርጎ ታሰረ ማለት ነው። ፈሹደት ዐለይሃ ሲያቡሃ ለምንድን ነው ከተባለ ከጎንና ከጎን በደንብ ታሰረ፣ ልብሷ እንዳይወልቅባት ማለት ነው። ቅጣቱ ሲፈጸምባት አውራዋ እንዳይታይ ልብሷ በራሷ ላይ በደንብ ከጫፍ እስከ ጫፍ ታሰረ። ثم أمر بها ከዛም በሷ ላይ አዘዙ። ፈሩጅመት ተቀጥቅጣ ፈሩጅመት ማለት ተወገረች ማለት ነው። ተቀጥቅጣ ተገደለች። ثم صلى عليها ከዛም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እሷ ላይ ሰገዱባት፣ ሰላተል ጀናዛ ማለት ነው። فقال له ዑመር ረዲየላሁ ዐንሁ አላቸው ቱሰሊ ዐለይሃ ያ ረሱለላህ አንተ አላህ መልእክተኛ ወይ በሷ ላይ ትሰግዳለህን? ወቀድ ዘነት በእርግጥም ዝሙት ሰርታ ሳለ አላቸው። ፈቃል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ለቀድ ታበት በእርግጥም እች ሴት ተውብታለች፣ ተመልሳለች። ተውበተን መመለስን ለው ቁሲመት ቢከፋፈል ኖሮ በይነ 70 ሚን አህሊል መዲና ከመዲና ሰዎች ለሰባ ሰዎች ማለት ነው። መዲና ላይ ከሚገኙ ሰዎች ለሰባ ሰዎች በእነሱ መካከል ቢከፋፈል ለወሰዓትሁም
በበቃቸው ነበረ ተውበቷ። የመዲና ሰዎች 70 ሰዎችን ያክሉም ተውበትን ያደረገችው እያሉ በጣም ትልቅ ተውበት ነውና በበቃቸው ነበር። ወሀል ወጀደት ራሷንም ደግሞ አግኝታለች አድርጋለች። አፍደለ ሚን አን አጃደት ቢነፍሲሃ ሊላህ ዐዘ ወጀል ነፍሷን ለአላህ ስብሓነሁ ወተዓላ የሰጠች ሴት ናት። ወሀል ወጀድተ ይቅርታ አፍወን ወሀል ወጀድተ እዚህ ጋር የኔ ስህተት ነው። ወሀል ወጀድተ አግኝተሃልን ዑመርን ነው ታዋን ሱክን ሳደርግ ወደ ሴት ይሆናል። እዚህ ጋር ዑመርን ነው። ወሀል ወጀድተ አግኝተሃልን አሉት ማንን? ዑመርን። አፍደለ በላጭ የሆነን ሰውን አግኝተሃልን ሚን አንጃደት ቢነፍሲሃ ሊላሂ ዐዘ ወጀል ለአላህ ነፍሷን ከሰጠች ሴት የበለጠ ከዚህ ሴት የበለጠ አግኝተሃልን አሉት። እቺ እኮ ነፍሷን ለአላህ የሰጠች ናት። አላህ ስብሓነሁ ወተዓላ ያኒ የአላህን ውዴታ ለማግኘት ቅጣቱ ይፈጸምብኝ ብላ እንደውም እኮ በሌላ ዘገባ ምንድነው ልጅ አረገዝኩ ስትል ነብዩ ሰለላሁ ዐለይሂ ወሰለም ዞር ነው አሉባት ይላል። ራሚዲያ ሆነች ዞር አሉባት። ከዛ መዓዝ ብን ማሊክን እንደመለስከው እኔን ልትመልሰኝ ትፈልጋለህ አለች። እኔ እኮ ከዚና አርግዣለሁ ነው የምልህ ቅጣት ይፈጸምብኝ ስትል ሂጂ እሺ ስትወልጂ ነው ያሏት። ለመውለድ ስንት ጊዜ 9 ወር አይደል? 9 ወር አልተቀመጠችም፣ ዝም ብላ እያለቀሰች ነው ተውባ እያደረገች ያ ረቢ እያለች። ከ9 ወራ ወልዳ ይዛ ስትመጣ ይሄማ ልጅ ነው ጡት መቻ ቆመ። ጡት ሲያቆም ዳቦ ሲጀምር መብላት ሲጀምር ይዘሽ ነይ። ከዛ ጡት ለማቆም ስንት ዓመት ይፈጃል? 2 ዓመት። 2 ዓመት ጡት ካቆመ በኋላ እንደዚሁ እያለቀሰች ምን እያለች ከዛ ዳቦ እንደያዘች አድርጋ ልጇን ይዛ መጣች። በእጁ ዳቦ አስይዛ የዛኔ የሚፈጸምብኝ አለች። ለዚህ ነው እቺ ሴት በጣም ጀግና። በሌላም ዘገባ በሌላም ሴት ሊሆን ይችላል በዚህ መልኩ መጥተዋል። እንግዲህ ምንድነው የምንማረው? አንድ ሴት እርጉዝ እያለች ቅጣት እንደማይፈጸምባት ከእርግዝናው እስክትገላገል ማለት ወልዳ እስክትጨርስ ድረስ ቅጣት አይፈጸምባት። ለምን? በሆዷ ያለው ጽንስ ምንም ወንጀል የለበትም፣ ሊቀጣ አይገባም። ሁለት አካል አይቀጣም። ስለዚህ ይሄ የኢስላም ሕግ አላህ አዛኝ ከመሆኑም ጋር ዛሬ እስልምናን ሰዎች የእስልምና ጠላቶች ከሚተቹበት ምን ከሚልበት እስልምና እንደዚህ ነው። ይሄ ሕግ እኮ ከእስልምና በፊትም ሕግ ሆኖ ቀጥሏል። የኢሳ አለይሂ ሰላም የኢየሱስም ሕግ ነበር። የነብዩላህ ሙሳ ወይም ሙሴ ሕግ ነበረ። በዛ ዘመንም ተቀጥቅጠው ይገደሉ ነበር። ሕግ ነበረ። ወደ አላህ የተመለሰች የተጸጸተች ከወንጀሏ የታቀበች በቃ ይሄ ሰርቻለሁና እንደው እኔ ላይ ቅጣት ይደረግብኝ ብላ ወነብዩ ሰለላሁ ዐለይሂ ወሰለም ዘንድ የተናዘዘች። ተደብቆ እኮ ሰው ሰርቶ እንደው ያ ረቢ ማረኝ ይችላል እኮ፣ ግን በቃ ምን ያህል እንዳስጨነቃት። ዛሬ ዝሙት ጊዜያዊ ደስታ አለው ሰከንድ፣ ከዛ ግን በኋላ ለዘላለም አላህ ይጠብቀን ጸጸት ነው፣ ጭንቀት ነው የሚያመጣው። ደስታ ሊገኝ የሚችለው አላህ በሚፈልገው መልኩ በሸሪዓ መልኩ ሲጋባ ምንድነው? ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ አለ። ከታላቅ ተአምራቶቹ ለእናንተ ሚስቶችን መፍጠሩ ነው አለ። ወንዶች ለሴቶች ደግሞ ባሎችን ሊተስኩኑ ኢለይሃ ወደ እሷ እንድትረኩ እንድትደሰቱ አለ። እርካታ ሊገኝ የሚችለው ደስታ ሊገኝ የሚችለው ሐላል በሆነ ትክክለኛ በሆነ ጋብቻ ነው። ቤተሰብ ጋር ሄደህ ሰጥቻለሁ ተቀብያለሁ ብለህ ማህሮ ተቆርጦ ሻሂድ ኖሮ በዚህ መልኩ አላህ በፈቀደው መልኩ የተጋባ ሰው ካልሆነ በስተቀር በዝሙት ከሆነ ስቃይ ነው፣ የዘላለም ጭንቀት ነው የሚያመጣው። ስለዚህ የዝሙትን ከፍተኛ አስከፊነት ያመላክታል። ዝሙትን እስልምና በጣም የተቃረነ እንደ ኢስላም የለም። አትፈጽሙ አይደለም የሚለው ቃሉ ላ ተቅረቡ ዚና አይደል? ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሰአ ሰቢላ። ዝሙትን አትቅረቡ እነሆ እሱ እጅግ አስከፊና አጸያፊ መንገድነቱም የከፋ ነው። አዎ መንገድነቱ የከፋ ነው፣ አደጋ ነው፣ በሽታ አለው፣ ጭንቀት አለው። ዝሙት ድህነትን ያመጣል፣ ፊትን ያጠቁራል፣ ደስታን ያጨልማል። ስለዚህ እንደ ራቀ መቃረብ የአላህን ቅጣት እንዲያመጣ ፈቅደዋሉ ማለት ነው። አለምሽታስ በላው ይመጣል። ዛሬ በላው የተለያየ ችግሮች በዚህና መካከል ነው። ዝሙቱ እንግዲህ እንደምታው በስተዋል ወደ ዝሙት የሚጣራው ቴሌቪዥኑ በአጠቃላይ ወደ ዝሙት ነው የሚጣራው። ዓለም በአጠቃላይ ወደ ዝሙት፣ ከዝሙትም አልፎ ይሄው በእግር ኳሱ ማስታወቂያ አድርጎ የጌዎች ወይ ደግሞ የግብረ ሰዶሚያን ማስታወቂያ ጭምር እግር ኳስ ሲጫወቱ ካለበሳችሁ ምናምን በቃ ይታወቅልን ምናምን ኦፊሻሊ እንዲታወቅ ሲጣሩት ያለ ከዝሙቱ አልፎ ወንድ ለወንድ ሰው እንደፈለገ እንዲጨማለቅ እንኳን የሚያዙበት ማህበረሰብ ላይ ጊዜ ላይ ያለ ነውና አላህ እንዲጠብቀን ዱዓ በማድረግ
የዝሙትን አስከፊነት እንድንርቅ ይህ ሐዲስ በዚህ መልኩ ያስተምረናል ማለት ነው። ቀጣዩ ሐዲስ ከዚሁ ከተውባ ጋር የተያዘው وعن ابن عباس وأنس بن مالك رضي الله عنهم عبد الله بن عباس አባቱም አባስ ብኑ አብዱል ሙጠሊብ ሰሃባ ስለሆነ አነስ ብኑ ማሊክ እንደዚሁም ሰሃባ ስለሆነ ረዲየላሁ ዐንሁማ በጀማዓ ለምን ብዙ ናቸው ከሁለት በላይ ስለሆነ ሁለት ሲሆኑ ረዲየላሁ ዐንሁማ ይሆናል አንድ ከሆነ ረዲየላሁ ዐንሁ ይሆናል ብዙ ስለሆነ ግን ረዲየላሁ ዐንሁም أن رسول الله صلى الله عليه وسلم قال يا الله ملك تنيا نبي صلى الله عليه وسلم من ديال لو أن لابن آدم واديا من الذهب أحب أن يكون له واديان لو أن لابن آدم لآدم لج بنورو نورو واديا شلقو مالتنا من الذهب كورك شلقو بنورو أحب أن يكون له يودى يفلقال دقمو واديان ولتنيان دي نورو يفلقال يمنيان عند نورو شلقو كون ورق كون ورق انجلي باون زمن شلقو ورق አገኘ ማለት ሀብቱን አስባለ በጣም ልዩ ነው ስንት ፎቅ ተገነባበታል ሸለቆ ወርቅ ብታገኝ ቁጭ ብለ መብላት ማለት ነው በቃ ባስተሳሰባችን ግን የአደም ልጅ ይሄ ነው ምን لو أن لابن آدم واديا من الذهب لآدم لج عند شلق ورق بنورو أحب أن يكون له يودى لون من منيال واديان ሁለተኛን እንዲኖረው ሁለት ካለው ስንተኛ መንያል ሶስተኛ እንዲኖረው ሙስሊም ሊታቀብ ይገባል ምክንያቱም አኺራን የሚያስረዳ ነው من كانت همه دنيا هم غمه ዱንያ የሆነችለት ሰው አላህ Subhanahu Wa Ta'ala ነገሮችን በአጠቃላይ በትንትን ያደርግበታል ጉዳዮችን ድህነትን በሁለቱ አይኖች መሐከል ያደርግበታል ومن كانت الآخرة همه آخرة ደግሞ هم غم ከሆነ አኺራን የሚጨነቅ ከሆነ ደግሞ አላህ Subhanahu Wa Ta'ala ጉዳዮችን በአጠቃላይ ይሰበስብለታል وآتته الدنيا وهي راغمة ይላል ዱንያ የተዋረደች ሆና ትመጣለታለች ያኛው ግን ከዱንያ የተጻፈለት እንጂ ሌላ አገኘ ምን ዱንያ የሚለው ማለት ነው ዱንያን ወላ ተንሳ ነሲበከ ሚነ ዱንያ የዱንያን ድርሻ አትርሳ ተብሏል ግን ድንበር አኺራን የሚያስረሳ ወንድምህን የሚያስረሳ ሰላትህን የሚያስረሳ ከአላህ መንገድ የሚያረቅ ዱንያ ከሆነ ይሄ ዱንያ ቅጣት ነው ከዚህ አላህ ይጠብቀኝ ብለህ ዱዓ አድርግ አለዛ አንተ በቢሊየን የሚቆጠር ኖረህ ዛሂር ትሆናለህ አላህ የወደደው ሰው ልትሆን ትችላለህ በምን በሰጠህ ብር ኸይር ነገር ነው ብትሰራው ሰላታ አመልጥህ እንደውም የተሻለ ቦታ ሐራም በመመላለስ ልሰግድበት ትችላለህ መስጊድ ትገነባበታለህ የተቸገረን ትረዳበታለህ እናት አባትህን ቤተሰብህን ዘመድ አዝማድህን ወገኖችህን ታስደስትበታለህ ለማን ብለህ ለአላህ ብለህ ምታውጣው ነገር በቃ ከአላህ በኩል ኢህቲሳብ በመሆን አቡበከርን ያደረጉት ሙሉ ሀብታቸውን ሰጥተዋል አባትየው አላቸው እንደሚረባ ባሪያ እንኳን ብገዛ የሚያገለግል ሲሏቸው እኔ እኮ ለዱንያ ሳይሆን ለአኺራ ስል ነው እነ ቢላልን የመሳሰሉ ሰዎችን ነፃ ማውጣው አሉ አቡበከር ሲዲቅ ረዲየላሁ ዐንሁ أحب أن يكون له واديان لقال ولن يملأ فاه إلا التراب عفوا عفر انجلي لا يمولهم ويتوب الله على من تاب الله ودا الله يتملس ግን الله ተውበቱን ይቀበለዋል ስለዚህ ከርዕሳችን ጋር የሚያገናኝ ምንድነው ተውባ የሚያደርግ ነው ዱንያ ላይ ብትሆንም የዱንያ ነገር ቢበዛብህ ምን ቢልም ሁሌም ወደ አላህ ልትመለስ አላህ Subhanahu Wa Ta'ala ልትማጸን ይገባል ነው የሆነች መከራ ሲደርስብህ ልትበሰጫጨች አይገባም ነው ኢነል ኢንሳነ ኹሊቀ ሀሉአ የሰው ልጅ ማለት ሲባል ቅጠቢስ ተደርጎ ተፈጠረ ወኢዛ መሰሁ الخير اذا مسه الشر عفوا اذا مسه الشر شر ያገኘው ጊዜ መጥፎ ነገር የነካው ጊዜ ጀዙዓን ብስጭት ይላል ይበሳጫል ምን ይላል ወኢዛ መሰው الخير خير ነገር ያገኘው ጊዜ ደግሞ መኑዓን ከልካይ ይሆናል መጥፎ ነገር ሲያገኘው ይበሳጨኛ ዚሁ ለቀቁኝ ሲያገኝ ደግሞ ከልካይ ይሆናል ቋጣሪ ይሆናል ኢላ المصلين እነዛ ሰጋጆች ሲቀሩ አላየ ሰጋጅነት ዱንያ ስትመጣ ወደ መስጊድ ነው ማብዛት ያለበት ሰጋጅ ነው መሆን ያለበት ትክክለኛ ሰጋጅ الذين هم على صلاتهم دائمون እነዛ በሰላቶቻቸው ላይ ዘውታሪ የሆኑት والذين في أموالهم حق معلوم እነሱም በገንዘባቸው ላይ የታወቀ ሐቅ ያለባቸው للسائل والمحروم ገንዘብን ለተነፈጉና ለሚጠይቁ ለሚስኪኖች የነዛ ሐቅ አለባቸው ብሎ ለሚያውቁና ያንን ሐቅ ለሚወጡ ሰዎች ግን ሲቀራል ያንን ከተወጣ ከዚህ ውስጥ አትመደብም ነው ግልጽ ነው አይደለ ከባቡ ተውባ የመጨረሻው ሐዲስ ከባቡ ተውባ የመጨረሻው ሐዲስ
وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال يضحك الله سبحانه وتعالى إلى رجلين يضحك الله الله يسكال سبحانه وتعالى كف يالو جيتا يتقرأو جيتا الله يسكال إلى رجلين وده ሁለት ሰዎች يقتل أحدهما الآخر ይሄ ገዳዩ ደግሞ ምን ያደርጋል? ድጋሚ በአላህ መንገድ ሙስሊም ሆኖ ይጋደላል። በሚጋደልበት ሰዓት ምን ይሆናል? ሸሂድ ይሆናል። ፈዩስተሽሃዱ ከዛም እሱም ሸሂድ ይሆንና ምን ይሆናል? ጀነት ይገባል። በእነዚህ ሰዎች አላህ ይስቃል። ይሄ ሐዲስ አንደኛ ለአላህ ሱብሓነሁ ወተዓላ ይህንን ሲፋ ይህንን ባህሪ ማጽደቅ እንዳለብን ያመላክታል። ኢስባቱ ሲፈቱ ضحك لله وهو صفة من الصفات الأفعال التي تقوم بالله تعالى كما يليق بجلاله وكماله ለሱ በሚገባው ልክ አላህ ይስቃል። አዎ እንዴት ምናምን እስከዛሬ በተማርናቸው ትምህርት ከይፍያውን ምን ይሁን እኛ ይመለክ አናውቅም፣ ከኛ የተሰወረ ነው። አይ ይሄ የተባለው ለዚህ ነው ብለን ግን አጣመንም ታዊል አናደርገውም። ተምሲል ውስጥ አንገባም። ግልጽ ነው አይደለ? ተፍዊድ ውስጥ አንገባም። በመጣበት እናስቀምጣለን። ቁም ነገሩ ግን ምንድነው ከተባለ እነዚህ ሁለት ሰዎች አንደኛው በአላህ መንገድ መጋደል ምን ያህል የአላህን ፊት ፈልገ የሱ ተውሂድ ላኢላሃ ኢላላህ የበላይ እንዲሆን ነይተህ መጋደል ጀነት እንዳለ ያመላክታል። ገዳይ ደግሞ ምንም ደግሞ አሁን እንግዲህ ኢማሞች ዑለማዎች ሲያስቀምጡ ይህ ሐዲስ መጨረሻ መምጣቱ ባቡ ተውባ ላይ መጨረሻ ላይ መምጣቱ የፈለገ ከባድ ነገር ላይ ብትሆን ወደ አላህ ከተመለስክ አላህ እንደሚምርህ የሚያመላክት ነው። ከመግደል የአላህን ባሪያ ከመግደል የበለጠ ከባድ ወንጀል አለ እንዴ? አንድ ሙስሊም እኮ ያለ አግባብ ከሚሞት አላህ ምን ዱንያ ብትጠፋ ምን ብትል የቀለለ ነው አላህ ዘንድ። አንድ ሙስሊም ያለ አግባብ ከሚሞት ወደ አላህ ልትመለስ ትላልሆነ ነው። በቃ ወደ ካስታወስከው ወለም ይሲሩ አላ ማ ፈዐሉ ብሎ አላህ ቀደምቶች እንደገለጻቸው አይዘወትሩም፣ ወዲያው ይመለሳሉ፣ ተውባ ያደርጋሉ። እኛም ተውባ እናድርግ። ወንጀለኛ ነን፣ እንወድቃለን። አይኔ ወንጀል ይሰራል፣ ጆሮዬ ስንት ነገር አለ፣ ጥቃቅን ወንጀሎች ይኖርብኛል። ምናልባት አላህ ውዱ ሳደርግ ሰላት ስንሰግድ ምን ስንል እያበሰልን ያለ ወንጀሎች አሉ። ትላልቅ ወንጀል ላይ ግን በዚህ የሚታበስ አይደለም። የአረፋ ጾም ስለ ጾምክ የሚታበስ አይደለም። የአሹራ ጾም ስለ ጾምክ የሚታበስ አይደለም። ትላልቅ ወንጀል መታበሻቸው መማሪያቸው ከወንጀል ሊሰረዝልን የሚችለው ትክክለኛ ተውባ ስናደርግ ነው። ያ ተውባ ደግሞ አድርገን ልንመለስ ይገባል። ነገ ዛሬ አንበል፣ ጊዜ አንስተው፣ ወደ አላህ እንመለስ። ሂጃብ ያውልቁ እህቶቻችን ነገ ማለት የለባቸውም። ነገ በእነሱ እጅ አይደለም፣ ነገ በእኛ እጅ አይደለም። ወደ አላህ ልንመለስ ተውባ ልናደርግና ሁላችንም ተመልሰን የአላህ ስብሓነሁ ወተዓላን ረሕመት ለማግኘት መጣር አለብን። ኢነ ረበከ ዋሲዑል መግፊራ፣ ያንተ ጌታ ማለት ምህረቱ እጅጉን የሰፋ ጌታ ነውና ወደ አላህ ተመለስ እህቴ፣ ወደ አላህ ተመለሺ፣ ተውባ አድርጊ፣ ተውባ እናድርግ። የሪያዱ ሳሊሂን የምንቀራው ኪታብ መልእክት ነው። ባቡ ሶብር፣ ስለ ሶብር ደግሞ ቀጣይ ሶስተኛው ባብ መጣ። ሶብር የሚባለው ነገር ትዕግስት የሚባለው ነገር ማይገባበት ቦታ የለም። በመልካም ቦታ ይገባል፣ በመጥፎ ቦታ ላይ ይገባል። እንደዚሁም ደግሞ ዱንያ ላይ በሚመጣው ሙሲባዎች ይገባል። ማይገባበት ቦታ የለም። በዱንያም ይገባል፣ በአኺራም ይገባል። ዱንያ ስኬታማ ለመሆን ሶብር ያስፈልጋል። ኢብኑል ቀይም ረሕመቱላሂ ዐለይሂ ሲናገሩ አሰብሩ ሶብር ማለት ሚስሉ እስሚሂ ሙሩን፣ ልክ እንደ ስሙ መራራ ነው አሉ። መራራ ነው ላኪን አዋቂቡሁ አህላ ሚነል ዐሰል ይላሉ። ላኪን አዋቂቡሁ አህላ ሚነል ዐሰል አሉ። አሰብሩ ሙሩን መዛቀቱሁ አሉ። አዎ ሶብር ማለት ሚስሉ እስሚሂ ሙሩን መዛቀቱሁ። ሌላኛው ወሰብሩ አን መሐሪሚላህ፣ አላህ ካለን እስኪያመጣልህ እስክታገባ ሶብረኛውን ማለት ነው። ግልጽ ነው። ሐላሌ ነው የምትሉት እንደዛ ነው የሚሉት። ቲክቶክ ላይ ሐላሌ የት ነሽ፣ ሐላሌ የት ነህ ምናምን። አላህ ለምን አላህ ያ ረብ ሐላሌን አንተ አምጣልኝ በል እንጂ የት ነሽ ሳይሆን አላህን መለመን ብቻ። ሐራም ሌላ ለመውደግም ያስፈልጋል፣ ሶብር ያስፈልጋል፣ ታጋሽ መሆን ታጋሽ። ሶስተኛው ወሰብሩ አላ አቅዳሪላህ፣ አላህ በወሰነው ነገር ምን ያስፈልጋል? ሶብር ያስፈልጋል። ትፈተናለህ፣ ዱንያ ፈተና ናት። የሆነ ሰዓት ትቸገራለህ፣ ሶብር ያስፈልጋል። ሀብትም ሲመጣ ሶብር ያስፈልጋል።
ያን በተመለከተ ይሄ ባብ በደንብ የሚያብራራልን የሚገልጽልን ምንድነው ባብ ነው ማለት ነው። ቃል አላሁ ተዓላ ሸኺየ ሁሌም እንደሚያመጡት መጀመሪያ ቁርአን አንቀጾችን ያመጣሉ፣ ከዛ ሐዲሶችን ያመጣሉ። ቁርአን ከሐዲስ ጋር ሐዲሱን ይፈስራል፣ ሐዲስ ቁርአንን ይፈስራል። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስን እየቀራን እንግዲህ ማብራሪያው የምናገኘው እንጂ በቁርአን ብቻ ብለህ ተብቃቃ እንደ ዘመኑ ሰዎች ሆናለሁ ካልክ ትጠማለህ፣ ትጠፋለህ ነው። ቃል አላሁ ተዓላ ከፍ ያለው ጌታ አላህ እንዲህ ይላል፣ ያ አዩሃ አለዚነ አመኑ እናንተ ያመናችሁ እስቢሩ ታገሱ፣ ወሳቢሩ እንደዚሁም ደግሞ ወሳቢሩ ማለት አይ ጋሊቡ ለዐዱወኩም ቢሰብር ማለት ጋሊቡ ዐዱወኩም ቢሰብር ጠላቶቻችሁን በትዕግስት አሸንፉ ማለት ነው። እስቢሩ ታገሱ ነው። ወሳቢሩ በጣም ከዛ በላይ ማለት ነው። ታግሰ ጠላቶቻችሁን ለማሸነፍ እንሞክራቸዋለን፣ በእርግጥም እንፈትናቸዋለን። ቢሸይ ፍራቻን ይመስል ወልጁዕ ረሃብን ይመስል በረሃብ ይመስል ማለት ነው። ወነቅሲን ሚነል አምዋል እንደዚሁም ደግሞ ከንብረት በማጓደል ወልአንፉሲ ከነፍስም በማጓደል ወሰመራቲ እንደዚሁም ከፍራፍሬም በማጓደል እንሞክራቸዋለን። የዚህ ጊዜ ወበሽሪ ሳቢሪን ታጋሾችን ምን በላቸው አበስራቸው። እነማን ናቸው ታጋሾች ከተባሉ አለዚነ ኢዛ አሳበትሁም ሙሲባ እነዛ ሙሲባው ያጋጠማቸው ጊዜ ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን እንኳን እኛ የጠፋብን ንብረቴ የወደመው ዘሬ ብርቱካን በሉት ፍሩት በሉት ሰመራት ፍራፍሬው እሱ አይደለም የሞተው አባቴ የሞተችው እናቴ ቤተሰብ አይደለም ኢና ሊላህ እኛም የማነን የአላህ ነን ወኢና ኢለይሂ ራጂዑን እኛም ወደሱ ተመላሾች ነን። እንኳን የሞተው አባት አይደል አንተም የማነህ የአላህ ነህ፣ አንተም ትሄዳለህ ነህ። እንኳን የጠፋው ንብረታ አንተም የአላህ ነህ። ስለዚህ አላህ እዚህ ጋር አገላለጹ በጣም የሚያጅብ ነው። ወለነብሉወነኩም ቢሸይን በእርግጥ እንሞክራቸዋለን በአንዳች ነገር ሚነል ኸውፋት ፍራቻ በማምጣት ወልጁዕ በረሃብ ድርቅ በማምጣት ረሃብ በመምጣት ትሞክራል። የዛኔ ሶብር ዲኔን አልለቅም እንደ ቢላል አሐዱን አሐድ ዲኔ አላህ አንድ ነው እያልክ ልትጸና ይገባል ነው። ወነቅሲ ሚነል አምዋል ከንብረት በማጓደል ይወድምባል፣ ሱቅ ይቃጠላል፣ የሆነ ቤት የሆነ ነገር እንትን ይላል። የዛኔ ሶብረኛ ወልአንፉስ ነፍስን በማጓደል አለ ከቤተሰብ የሆነን በመውሰድ ያጓድልብሃል። ወሰመራት የዘራኸውን ፍራፍሬ ምኑን ወይ የሆነ እሳት ሊመጣ ይችላል፣ ወይ ደግሞ ኃይለኛ ዝናብ ይመጣና ደግሞ እንዳልነበረ ከአለም ተኩን ቢልአምስ እንዳለው ባለፈው ልክ ትላንት እንዳልነበረች እናደርጋለን እንዳለው ትፈተናለህ። የዚህ ጊዜ ሁሉ ሲመጣ ወበሽሪ ሳቢሪን ታጋሾችን አበስራቸው። ወበሽሪ ሳቢሪን ማለት ታጋሾችን በጀነት ምን በላቸው። ታጋሾች እኮ ሂሳብ ያለ ሂሳብ ነው፣ ያለ ገደብ ነው፣ ቁጥሩ አይታወቅም። እንግዲህ የጾመኛ አጅር ማን ነው የሚያውቀው ተብሏል? አላህ ነው አይደል? ሰላት ያጅር አለው የሆነ ነገር እንዲህ በአስር ይባዛል እንዲህ ይባላል። ጾመኛ አላህ ዘንድ ነው። ትዕግስትም እንደዛ ነው። ትዕግስትም ሂሳቡ ማንጋ ነው? ቢገይሪ ሂሳብ ነው፣ ያለ ገደብ ነው። እንዲህ ነው ተብሎ ሊገለጽ አይችልም። አላህ Subhanahu Wa Ta'ala የትዕግስተኞችን ምንዳ አይ ቢገይሪ ሚክያሊን ወላ ወዝኒን ፈላ ጀዛእ ፈውቀ ጀዛኢ ሶብር እንደው ጀዛ ምንዳ የለም ከሶብር የበለጠ ምንዳ እንደ ሶብር ትልቅ ምንዳ ያለው የለም። ለሁሉም ነገር ለሰላት ሶብር ያስፈልጋል። እናት አባትን ለማክበር ሶብር ያስፈልጋል። ሶብር ማይገባበት ጉዳይ የለም። ቀጣይ ወቃለ ተዓላ አሁንም አላህ አለ ወለመን ሶበረ ለታገሰ ወገፈረ ይቅር ላለ ኢነ ዛሊከ ይህ ነገር መታገስና ይቅር ማለት ለሚን ዐዝሚል ኡሙር ከከባድና እንደዚሁም በጣም አስፈላጊ ከሆኑ ነገሮች ነው አለ። ከባድ ስሜት የቆራጥ ባለቤትነት ነገር ነው። ኢነ ዛሊከ እነዚህ ምን ማለት ትዕግስት ማድረግና ወገፈረ ብለዋል። ይቅር ማለት ኢነ ዛሊከ እነዚህ ለሚን ዐዝሚል ኡሙር በጣም ከከባድ ጉዳዮች ነገሮች ነው። ወቃለ ተዓላ አሁንም አለ አላህ ኢስተዒኑ ታገዙ፣ ቢሶብሪ በትዕግስት ታገዙ፣ ወሰላቲ እንደዚሁም በሰላት ታገሱ፣ ኢነላሃ መዐሳቢሪን አላህ ከትዕግስተኞች ጋር ነው። እገዛ እርዳታ አላሳየንም? አስመሳዩ ሙስሊሙ ስቃይ የሆነውን አሳይቶናል። አስመሳዩ ደግሞ ለዱንያዊ ጥቅም ብሎ ደግሞ ዲኑን የሸጠም ወንድሞችን ሲያስበላ ሲያሳስል በወንድሞቹ ላይ እህቶቹ ላይ ሲመሰክር የነበሩ ሴት ወንዶችን አላህ እንደዚህ በአን አሳይቶናል።
የሆነ ነገር ሊመጣ የሚችለው ሊስተካከል የሚችለው ፈተናው ሲመጣ ነው። ፈተና ካልመጣ ሁሉም ተመሳሳይ ነው የሚሆነው። ፈተና ሲመጣ አማኝ ካልሆነው ጋር ከሙናፊቁ ጋር ሊለይና ሊበጠር የሚችል ሁሉ ጊዜ በፈተና ነው። ፈተና ከሌለማ ምንም ማንም አይታወቅም። ፈተና ሲመጣ ትለያለህ። አረቦች አንድ የሚሏት ነገር አለ፣ እንደ ሸዳኢዲ ይዕረፉል ኢኽዋኑ ይላሉ። በችግር ሰዓት ወንድሞች ይታወቃሉ ይላሉ። መከራ ሲመጣ ወንድሞች ይታወቃሉ፣ ችግር ሲመጣ ወንድሞች ይታወቃሉ። አንተ ወዳጅ ጠላትህን የምትለይበት ነው ይላሉ። ስለዚህም አላህም እውቀቱ አለው ያውቀዋል። ግን በተግባር ደግሞ ሰዎች እርስ በርስ እንዲያውቁም ደግሞ ሙጃሂዲኖችን ታጋሾችን ማን ነው ብሎ ለመለየት እንሞክራቸዋለን። አዎ እሁድ ጦርነት ላይ ሙናፊቅ ግልጽ ብሎ የወጣበት ማለት ነው። አብዱላህ ኢብኑ ሰሉል 300 ሙናፊቆችን ጥርግ አድርጎ ከመንገድ ላይ መለሰ። ጥርግ አድርጎ አብሮ ከወጣ በኋላ ተለየ። እንክርዳዱ ከምኑ ተለየ ማለት ነው። ስለዚህም ይሄ ሁሉ ሊለይ የሚችለው በትዕግስት ነው፣ በሶብር ነው። ወልአያቱ አንቀጾቹ ፊል አምሪ ቢሶብሪ በትዕግስት የታዘዙ አንቀጾች ወበያኒ ፈድሊሂ እንደዚሁም ደግሞ የነሱን በያን ማነው ፈድልን መግለጹ የሚያብራሩ ከሲረቱን በጣም ብዙ ናቸው። ማዕሩፈቱን የታወቁም ናቸዋል። ወልአያቱ አንቀጾች አለ ፊል አምሪ ቢሶብር በትዕግስት የሚያዙ ወበያኒ ፈድሊሂ ፈድላቸውን ደረጃቸውን ትሩፋታቸውን የሚገልጹ ከሲረቱን ስንት ናቸው? ብዙ ናቸው። ማዕሩፈቱን የታወቁም ናቸው። ለአብነት ያክል ይሄ ይበቃል እያሉ ነው። ከዛ ወዴት እንግባ ነው? ወደ ሐዲሱን እንግባ እያሉ ነው። በሶብር ላይ እና በምድር መካከል ያለውን ይሞላሉ። ወሰላቱ ኑሩን ሰደቃ ደግሞ ላንተ የእምነትህ ማስረጃ ነው። ወሰብሩ ዲያኡን ሶብርም ትዕግስትም ብርሃን ነው ወይም አንጸባራቂ ብርሃን ማለት ነው። ሁለቱን በኋላ ልዩነታቸው እናያለን። ወልቁርአኑ ቁርአን ሁጀቱን ለከ ላንተ ማስረጃ ነው። አው አለይከ ወይም ደግሞ በአንተ ላይ መረጃ ይሆናል ማለት ማስረጃ ይሆናል ማለት ነው። ወይ አንተ ላይ ይመሰክርብሃል ወይ ላንተ ይመሰክርልሃል። የመጀመሪያው ወልቁርአኑ ሁጀቱን ለከ ላንተ መስካሪ ነው ማለት ነው። ላንተ ይመሰክርልሃል። ቀርቶኛል ሰርቶብኛል ብሎ ላንተ የሚመሰክር ነው። ላንተ ማስረጃህ ነው። አው አለይከ ወይም ደግሞ በአንተ ላይ ማስረጃ ነው፣ በአንተ ላይ ይመሰክርብሃል ነው። ኩሉ ናስ ሰዎች በአጠቃላይ የግዱ ይማልዳሉ። ፈባኢዑን ነፍሰሁ ነፍሳቸውን ሽጠው ፈሙዕቲቁሃ ወይም ነፃ ያውጧታል። አው ሙቢቁሃ ወይም ደግሞ ምን ያደርጓታል? ለጥፋት ይዳርጓታል። ይህ ሐዲስ እንግዲህ ሶብር ላይ የመጣችው አንድ ነው። መሃል ላይ ግን ብዙ መልእክቶች ያለ ነው። ንጽህና የኢማን ግማሽ ክፍል ነው ሲል አጥሁር ወልሙራዱ እዚህ ጋር ጧሃራ ተብሎ የተጠራው ምንድነው? ውዱ ነው ይላሉ። ውዱ የኢማን ፈድሉ ውዱ ፊል ኢስላም ወሁወ ሸጥሩን ወሁወ ሹሩጡ ሲሐቱ ሰላት ለሰላት ትክክለኛነቱን ከሚያደርጉ መስፈርቶች አንዱ ውዱ ነው። ስለዚህ ፈሳረት ከሸጥሪ ወለይሰ የልዙሙ ሚንሁ አየኩነ ኒስፈን ሐቂቂየን ንጽህና የኢማን ግማሽ ብርሃን የሚያበራ ነው። ወሲራጡ ፊራ ላይ ደግሞ እንደል ሙሩሪ አለይሂ ሲራጥ ላይ በምታልፍበት ሰዓት ላይም ደግሞ ላንተ ትልቅ ጉልበት ናት። ምንድን ሶላት። ስለዚህ ኑር ነው፣ ብርሃን ነው። ሶላት የሚሰግድ ሰው ፊቱ ብርሃን ነው። ሐቂቃ የማይሰግድ ሰውና የሚሰግድ ሰው አይተው ፊቱ ይለያል። ኑር ነው ሲባል ይሄ እዚህ ጋር የምትወጣ ጥቁሯ ምናምን ኑር እንደዛ ማለት አይደለም። አንዳንዴ ምንም ምልክትም ሳይኖር ፊታቸው የሚያብረቀርቅ አለ። በተለይ ደግሞ የሌሊት ሰላት ደግሞ ፊትህን ያበረዋል፣ የፊትህን ውበት ይጨምረዋል። የሌሊት ሰላት ደግሞ ሰላት ብርሃን ነው አሉ። ከዛ ምን መጣ? ወሰደቀቱ ብርሃኑ ሰደቃ ደግሞ ላንተ ማስረጃ ነው። ሁጀቱን አላ ኢማኒ ሙአዲሃ ላንተ የእምነት መገለጫ ማውጣት ሰደቃ መስጠት ላንተ ማስረጃ ነው። አማኝ መሆን መገለጫ ነው። ሙናፊቅ አወጣማ ካወጣን ጥቂት ነው ወይ ሙስሊሙን ሊተነኩስበት ነው ለዩታ ነው። ሙእሚን ግን በችግርም በደስታም ጊዜ ሁሌ ሰደቃ ላይ ነው። ሰደቃ ማለት ነገው መልቂያማ አንድ ሰው በሰደቃው ጥላ ስር ነው ተብሏል። ቅጣት ሲመጣ እጁ በኩል ምን ትላለች? ቅጣት ከዚህና ከዚህ ሰደቃ ትመጣለች አሉ ሰለም። ከነዚህ እጆች ስንትና ስንት ሰደቃ ወጥተዋል። ኩፍአን ሳሂቢ ከኔ ጓደኛ ዘርበል ብላ ራቁ ብላ ሰደቃ ትመልሳለች። ትልቅ ምንዳ አለው። ከዛም አስሰብሩ ወሰብሩ ዲያኡን ኑርና ዲያ ምንድነው ልዩነቱ? ሁለቱም ብርሃን ናቸው።
ሶብር የሚባለው ነገር ግን ወሰብሩ ተንከሽፉ ዙሉማት ወልኩሩባት ከውስጥ የመቱ የሚፈነቅለው አለ አይደል ችግርንና መከራን የሚገልጽ ማለት ነው። አንተ ትዕግስት የሚባለው ነገር መራራ ነው፣ መጨረሻው ማር ነው፣ ከማር የበለጠ ጣፋጭ ተብሏል። ዲያ ማለት በጣም ሽደቱ ኑር ነው፣ ሽደቱ ኑር በጣም የሚያብረቀርቅ የሚያበራ ነው ሶብር የሚባለው ነገር። ሁለቱ ይሄ ነው ይላሉ፣ ግን በቋንቋ ደረጃ ብርሃን ናቸው። ይሄ ግን አንጸባራቂ በጣም የሚያበራ ነው። ምን ሶብር የሚባለውን ነገር አሉ። ከዛም ምን አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወልቁርአኑ ሁጀቱን ለከ አው አለይከ ቁርአን ላንተ ማስረጃ ነው ወይም በአንተ ላይ መረጃ ነው። አዎ ቁርአንን ስንኖረው ስንቀራው ነገ የውመል ቂያማ ሸፋው ነው ይመጣል ሚል ሐዲስ አለ አይደል? ቁርአንና ጾም አማላጅ ነው ይመጣል። ያ ረቢ ሌሊት እንቅልፍ እምቢ ብሎ ቆሞ ሲያድረኝ ሲቀራኝ ሲያነበኝ ነበረ ባክ ጀነት አስገባው ብላ ቁርአን ሸፋው ነው ይመጣል ነብዩ ሰለላሁ ዐለይሂ ወሰለም ብለውናል። እቅራኡል ቁርአን ቁርአንን አንበቡ ፈኢነሁ ያእቲ የውመል ቂያማ ሸፊአን ሊአስሓቢህ ለቁርአን ባልተቤት ነገ የውመል ቂያማ ማስረጃው ነው ይመጣል። ኸይሩኩም ከናንተ በላጩ መን ተዓለመ አልቁርአን ወአለመ ቁርአንን ተምሮ ያስተማረ ነው። ቁርአን የጌታችን መመሪያ የጌታችን ቃል ነውና ልንኖርበት ልንተገብረው ልንሰራበት ይገባል። ከቁርአን ጋር ያለን ግንኙነት ያማረ ሊሆን ይገባል። ቢያንስ እንኳን አልቻልንም ከተባለ በቀን አንድ ሰፍሐ እንዲበል ቢያንስ እናንበብ እንቅራ። ቢያንስ አላህ የገራለት አንዳንድ ጁዝም ይቀራል፣ 2-3 ጁዝም ይቀራል፣ በሳምንት ሚያከተም አለ አላህ ያገራለት። አለዛ ግን ፕሮግራም አድርገን በሁለት ወር እንኳን አንዴ ለማክተም በቀን ግማሽ ጁዝ በመቅራት በሁለት ወር እንኳን አንዴ ለማክተም ልንጥር ይገባል። ከቁርአን ጋር ያለን ግንኙነት አላቃችን ጠንካራ ሊሆን ይገባል። ቁርአንን እምቢ ካልነው ቁርአንን ዞር ካልነው ይሄ ቁርአን ነገ የውመል ቂያማ እኛ ላይ ምን ይልብናል? ሊመሰክርብን ይመጣል። ያ ረቢ ኢነ ቀውሚ ኢተኸዙ ሃዘል ቁርአነ መህጁራ ጌታዬ ወይ ህዝቦች ይህንን ቁርአን አኩርፈውታል፣ ወደዋ ላይ ተወረወረ አድርጎ ትተውታል ብለው መልእክተኛው ነገ ይከሱናል። ቁርአን ጋር ያለን አላቃ ግንኙነት ያማረ ሊሆን ይገባል። ኩሉ ናስ የሰው ልጅ ሰዎች በአጠቃላይ ይغዱ ይማልዳሉ። ፈባዑ ነፍሰሁ ነፍሳቸውን ምን አድርገው ሽጠው ማለት ነው። አው ሙዕቲቁሃ ወይም ነፃ ያውጧታል ከጀሃነም እሳት ነፃ አውጥቷት ሙኽሊሰ ሚነል ዐዛብ ከጀሃነም እሳት ነፃ አውጥቷት ወይም ደግሞ ለጥፋት ሙቢቁሃ አይ ሙህሊቁሃ ጥሷን አጥፍቷት በወንጀል ላይ ተከማሽተው ወንጀል ላይ ወድቀው ያሳልፏታል። የሰው ልጅ ይሄ ነው ኑሮ ማለት ነው። ወይ ጀሃነም ላይ ነፍሱን ይጥላል ወይ ለጀነት ያደርጋል ማለት ነው። ስለዚህ ሁሉም ሰው በዚህ መልኩ ያሳልፋል አሉ። ቀጣውን ሐዲስ ከጀመርነው ሰዓቱ አይበቃንም። ከዚህች ግን የምንማረውን አስተምሮ እንትን ብለን የዛሬውን እናብቃ። ሶብር የሚባለው ነገር ትልቅ ደረጃ እንዳለው ይሄ ሐዲስ ያሳየናል። የማይገባበት ቦታ የለም። ሶብር የሚባለው ነገር ለሰላት ሶብር ያስፈልጋል፣ ለጾምህ ሶብር ያስፈልጋል። ሐታ ዱንያ ላይ ትዳሩ የተስተካከለ ለመሆን ሶብር ያስፈልጋል። አካዳሚክ ተማሪ የምትፈልገውን ደረጃ ዶክትሬት ለማግኘት ዲግሪ ለማግኘት ሶብር ያስፈልጋል። ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል ድረስ በሶብር ጠንካራ ተማሪ ሆኖ በትዕግስት ካላሳለፈ ያንን ዲግሪ መያዝ አይችልም። በዱንያ የወር ደሞዝን ለማግኘት ወሩን በሶብር ማሳለፍ አለብህ አይደል? ስራህን ገብተህ በስነ ስርዓት ደሞዝ እንዳይቀነስብህ ሰዓት አጓድላል እንዳትባል። አሁን ላይ ቁጥጥር ይደረጋል። ፈርም በጠዋት ትባላለህ። የገባህበት ሰዓት ይታያል። ቀርታል አልቀራህም የተለያየ ነገር ይደረጋል። ያን ነገር ሙሉ ደሞዝን በሶብር ያን ነገር መከተል ሐታ በዱንያ ጭምር ነው። ተማሪው ትምህርቱን የሁለት ትዳር ላይ ያሉ ወንድምና እህቶች ትዳራቸው ስኬታማ እንዲኖር ሶብር ያስፈልጋል። አንዱ እሳት ሲሆን ሌላኛው ውሃ፣ ሁለቱም እሳት ከሆኑ ትዳራቸው በረካ አይኖረው ይፈርሳል። ስለዚህ ሶብር ማይገባበት ቦታ የለም። ስለ ሶብር ይህን ያልካልን አላህ ካለ በቀጣይ ፕሮግራማችን ኢንሻአላህ አጠር እያደረግን ማብራሪያውን ከ27ኛው እስከ 31ኛ ያለውን ሐዲስ ቢያንስ 27 29 27 28 29 30 አጫጭር ሐዲሶች ናቸው። እነሱን ጨርሰን ግን አንድ ረዘም ያለውን የሱሐይብ ሐዲስን ደግሞ ረጅሙን ኢንሻአላህ በአላህ ፍቃድ ለመጨረስ እንሞክራለን በቀጣይ ፕሮግራማችን። አላህ Subhanahu Wa Ta'ala እኔ በተናገርኩት እናንተም ባዳመጣችሁት የቀራነውን ኪታብ ተግባር ላይ ከሚያውሉ ባሪዎች መካከል አላህ ያድርገን። هذا وصلى الله على نبينا محمد وعلى آله وصحبه